ሰላም ወዳጆች፣ ዛሬ በህይወታችን እጅግ በጣም የተረጋጋ ህይወት ለመኖር ከምንኖረው ህይወት የተሻለ ፍሬ ለማፍራት የተሻለ ስኬት ለማምጣት ያመጣነውን ስኬትና ያፈራነውን ፍሬ ኢንጆይ ለማድረግ ወይም ደግሞ ለማጣጣም እንድንችል ጥሩ መሰረት እንዲኖረን የሚያስፈልጉትን 3 ነገሮች እናነሳለን ማለት ነው። እነዚህ 3 ነገሮች አንዴ ሳይሆን ለእድሜ ልክ ለህይወታችን በሙሉ የሚያስፈልጉ ናቸው። በእርግጥ ከርዕሱ ላይ የሚታዩ 3 ነገሮች አሉ። ፍልስፍና፣ ሳይኮሎጂ ወይም ስነ ልቦናና ሃይማኖት እንዲሁም ኪነ ጥበብ ወይም አርት ምንላቸው ናቸው። ነገር ግን ወደ እነዚህ 3ቱ ከመግባታችን በፊት ለነሱም በዲቴይል እናያቸዋለን። አንድ ሰው በህይወት ውስጥ የትኛውንም አይነት ስራ ለማሳካት የትኛውንም አይነት ውጤት ለማግኘት ማንኛውንም አይነት ህይወቱን ለመምራት መጀመሪያ ማድረግ ያለበት ነገር በውስጡ ያለውን ትራማ ማከም፣ በውስጡ ያለውን ሻዶ ኢንተግሬት ማድረግ፣ ማሰናሰል፣ ማስተካከል፣ ማንኛውንም ከልጅነቱ ወይም ደግሞ ካደገም በኋላ የተፈጠሩበትን ስነ ልቦናዊ ነገሮች ስርዓት ማስያዝ ይኖርበታል። ይህ የመጀመሪያው ነው። ካለበለዚያ ብዙ ሰዎች ብዙ ሞቲቬሽናል ነገር ሲያዳምጡ የስኬት ነገር ውስጥ ሲገቡ ኢቭን እቅድ አውጥተው ሲሰሩና ሲጥሩ እንዲሁም ፌል ሲያደርጉ እናያለን። የመጀመሪያው የዚህ መሰረት ምንድን ነው? በህይወታችን ላይ የተፈጠሩ ትራማዎች መጀመሪያ የሚፈጥሩት ነገር በዩንግ አባባል ፍራግመንቴሽን ነው። ፍራግመንቴሽን ማለት መሰነጣጠቅ ነው። ያልረጋ አንድ ያልሆነ እና ስርዓት የሌለው ቤት ስርዓት ያለው ነገር ወይም ደግሞ ቀጣይነት ያለው ነገር መስራት አይችልም። በውስጣችን ምን አለ ማለት ነው? መከፋፈል አለ። በውስጣችን መሰነጣጠቅ አለ። በውስጣችን ህብረት የለም ማለት ነው። በውስጣችን አእምሯችን እርስ በርሱ ይጋጫል ማለት ነው። የሆነ ነገር እንፈልጋለን፣ ነገ የሆነ ነገር እንፈልጋለን፣ እንፈራለን። ከፍተኛ የሆነ ፍራቻ አለበት አብዛኛው ትራማ ያለበት ሰው። ከፍተኛ የሆነ በራስ መተማመን እጥረት አለ። ብዙ ስነልቦናዊ ባጌጆች፣ ብዙ ስነልቦናዊ ችግሮች ስለሚኖርብን እነሱን ቀድመን ማከም፣ እነሱን ቀድመን ማስተካከል ይኖርብናል። በግል በራሳችን የሚደረጉ ከሆነ እሰየው፣ የበዛና የጠነከረ ከሆነ ደግሞ ባለሙያ ጋር ሄዶ እነዚህን ማስተካከል ያስፈልጋል። ማንኛውንም አይነት የህይወት መስመር ውጤት ምናምን የሚባሉት ነገሮች ውስጥ ከመግባታችን በፊት ማለት ነው። ከዛ በኋላ ነው ብለን አስበን እነዚህ 3 መሰረታዊ ነገሮች ደግሞ በእርግጥ ከትራማውን በፊትም ወይም ደግሞ ትራማ ከማከማችን በፊትም ሆነ በኋላ እነዚህ ነገሮች ውስጥ ብንገባ ጥሩ ነው። ነገር ግን በሐሳብ ደረጃ እነዚህ የምናቀርባቸው ሐሳቦች እጅግ በጣም ኮንሽስ ለሆኑ ሰዎች የሚጠቅሙ ስለሆኑ ንቁ የሆኑ ሰዎች የራሳቸው እንግዲህ እይታ፣ የራሳቸው አመለካከት፣ የራሳቸው አስተሳሰብ ይኖራቸዋል በሚል እምነት ነው እነዚህን የምንሰራው። ፍልስፍና ያስፈልገዋል አንድ ንቁ የሆነ ሰው ስንል ኒቼን፣ ፕሌቶን ማንበብ አለበት፣ ኪርክጋርድን ማንበብ አለበት እያልን አይደለም። ያ ግዴታ የለውም። ምን ማለት ነው? ሰው ልጅ 3 ግንኙነቶች አሉት በህይወቱ ማለት ነው። ወይም ደግሞ በዙሪያው ያሉትን ግንኙነቶች በ3 እንከፍላቸዋለን። የመጀመሪያው በዙሪያው ካሉ ነገሮች ጋር ያለው ግንኙነት ነው። ማንም ይሁን ሰውም ይሁን እንስሳም ይሁን ተፈጥሮም ይሁን ስለማንኛውም በዙሪያው ካሉ ነገሮች ጋር ስራም ይሁን ስለ ሁሉም ነገሮች ጋር የራሱ አመለካከት፣ አስተሳሰብ እና ግንኙነት አለው። ያንን ግንኙነት ፍልስፍና እንለዋለን ማለት ነው። ምክንያቱም ራሱ ትርጉም ሰጥቶ፣ ራሱ ቅርጽ ሰጥቶ፣ ራሱ እይታ ፈጥሮ ነው ከነዚህ ነገሮች ጋር ግንኙነት የሚኖረው። ሪሌሽንሺፕ ሊሆን ይችላል። ደስታ ምንድን ነው? ፍልስፍና ነው። ማንኛውም ነገር ውስጥ እነዚህ ልናነሳቸው የምንችላቸው ነገሮች ተፈጥሮ ጋር ምን አይነት ግንኙነት ነው ያለኝ? በስራ ቦታ ራሴን የቱ ጋር ነው ማስቀምጠው? ምን አይነት እንትን ነው ያለኝ? እነዚህ በሙሉ በተለያዩ የፍልስፍና ዘርፎች ውስጥ የሚያልፉ ናቸው። እነዚህን ለማለፍ ቅድም እንዳልነው ሰው ፍልስፍና መማር አለበት ወይም በፍልስፍና ውስጥ መሄድ አለበት አይደለም። ያግዛል እውነት ለመናገር አትሊስት ግን በእነዚህ ጉዳዮች ዙሪያ ፖድካስቶች ማዳመጥ፣ ቪዲዮዎች ማየት፣ አትሊስት ቤዚክ የሚባሉ ነገሮችን መመልከት፣ ሀሳቡን ማየት ምን ማለት ይኖርበታል። እሱ ላይ እንዴት ነው የምናደርገው የሚለውን ዲቴይል እናየዋለን። ሁለተኛው የሰው ልጅ ግንኙነት የሁላችንም ከራሳችን ጋር ያለን ግንኙነት ነው።
ስለ ራሳችን ያለን ነገር፣ ስለ ራሳችን ያለን አመለካከት፣ ስለ ራሳችን ያለን አስተሳሰብ ይሄንን ስነ ልቦና እንለዋለን። ይሄ ስለ ራሳችን ያለን አመለካከት፣ አስተሳሰብ ምናምን በአእምሯችን ውስጥ ነው የሚያልፈው። ኢቭን አካላዊ ብንሆንም አካላዊነታችን ላይ ያሉ ብዙ ነገሮች ራሱ ብዙ ነገራቸው አእምሯችን ላይ ዲፔንደንት ናቸው። እሱ በተለይም ስለ ሰውነት አካላችን ያለን አስተሳሰብና አመለካከት ራሱ የሰውነት አካላችን ላይ ያለው ተጽዕኖ የሚያመጣው ጫና ምናልባት መልካምም ነገር ሆነ መጥፎ በአእምሯችን ውስጥ ባለን ስለ ራሳችን ባለን አመለካከት ነው እና እሱም ስነ ልቦና ወይም ሳይኮሎጂ እንለዋለን። ሶስተኛ ላይ ደግሞ በዙሪያችን ካሉ ሰብትል ወይም ረቂቅ ልንላቸው ከምንችላቸው ነገሮች ጋር ያለን ግንኙነት ነው። እነዚህ በዙሪያችን ስላሉ ተጨባጭ ስለሆኑ ሳይሆን ልንጠቀማቸው የምንችላቸው ምናልባትም አልፈው ነፍሳችንን መንፈሳችንን ሊነኩ የሚችሉ እንደ ሃይማኖት፣ አርት ያሉ ነገሮች ናቸው ማለት ነው። እነዚህ ሰዎች እንዴትም ቢሆን እንደዚህ አይነት ነገሮች ያስፈልጓቸዋል። ራሳቸውን፣ እርጋታቸውን፣ ሰላማቸውን፣ በራስ መተማመናቸውን፣ እምነታቸውን በሙሉ ሊያነሳ የሚችል ነው። በህይወታችን እርጋታና ሰላም ሊፈጥር የሚችል በህይወታችን ያለንን አስተሳሰብና አመለካከት ስለ ራሳችን ያለን እይታ መቃኘት የሚችል ነገር ነው ሃይማኖት ወይም ደግሞ እምነት ወይም መንፈሳዊነት። አት ሴም ታይም ደግሞ የተለያዩ አይነት አርቶች ማለት ነው። እነሱ ጥቅማቸው በጣም ሰፊ ነው። ምናልባት በተቻለን አቅም ሶስተኛ ላይ እነሱን እናያለን ማለት ነው። ስለዚህ ከመጀመሪያው ስንጀምር ይሄን ከዚህ በፊት ትንሽ ነካ ያደረኩት ይመስለኛል። ለነገሮች ፍልስፍና ስንል መጀመሪያ ለነገሮች በዙሪያችን የምንሰጣቸው ትርጉሞች ምንድን ናቸው? በእርግጥ ፍልስፍና ኦን ዘ ብሮድ ሴንስ በስፋት ስናየው ትርጉሙም የላቭ ኦፍ ዊዝደም ጥበብን መውደድ ነው የሚለው። ጥበብ ማለት እንግዲህ ህይወትን የሚያጣፍጥ፣ ህይወትን ጠቃሚ የሚያደርግ፣ ህይወትን የተሻለ አድርገን እንድናየው የሚያደርግ እይታዎች ያስፈልጉናል ማለት ነው። ማለት በብልህነት ምናልባትም በጥበብ የታሹ እይታዎች ያስፈልጉናል። እንደዛ ስንል ምን ማለታችን ነው? ብዙ ጊዜ ነገሮች ገና የሚበላሹት፣ ነገሮች ገና አቅም የሚያጡት ወይም ደግሞ ለውድቀት የሚታጩት ገና ለጉዳዮቹ ከምንሰጣቸው ትርጉሞች ነው። አብዛኞቹ ለነገሮች የምንሰጣቸው ትርጉሞች ከማህበረሰቡ፣ ከዙሪያችን ያሉ ሰዎች የተወሰደ እንጂ ቀጥታ ከኛ ጋር ግንኙነት ያላቸው ምናልባትም ረጋ ብለን የታዘብናቸውና ያየናቸው አይደለም። ለነገሮች ግን አንዴ ዴፊኔሽን ከሰጠን በኋላ በጣም በሚገርምም በሚያሳዝንም ሁኔታ ለነገሮች ለሰጠነው ትርጉም ባሪያ ነን። ይህም ደግሞ ደስ ይለኛል። ለነገሮች ለሰጠነው ትርጉም ባሪያ ነን። ለምሳሌ በጣም ትርጉም ሰጠን የምናምናቸው ነገሮች አሉ። ለምሳሌ የሆነ ሰው ደስታ ምንድን ነው ብንለው ደስታማ እንደዚህ ነው እንደዚህ ነው ምናምን ብሎ የራሱ ዴፊኔሽን አለው። ሪሌሽንሺፕ ምንድን ነው? ሪሌሽንሺፕማ እንደዚህ ነው ምናምን ይለናል ማለት ነው። አንድ ሰው ስለ ደስታ ከሚሰጠው ትርጉም ተነስተን በደንብ ዲቴይል ተነስተን ያ ሰው ደስተኛ ነው ደስተኛ አይደለም የሚለውን ነገር ሁሉ ማወቅ እንችላለን ከትርጉሙ ተነስተን። ትርጉሙ ሰዎች በጣም የሚገራርም በጣም የሚያስደነግጥ ብዙ ጊዜ ማውራት ስላለመደብን መጠየቅ ስላለበደብን ነው እንጂ እኔ በዚህ በማማከሩ ምናምን ከብዙ ሰዎች ጋር ስገናኝ አንዳንድ እንደዚህ አይነት ጥያቄዎች ጠይቃቸዋለሁ። መጀመሪያ ከነሱ ጋር ያለውን ነገር ማወቅ ነው የምፈልገው እና ብዙ ጊዜ ለነገሮች ያለን ትርጉም ጉዳዩን ብልሽት ያደርግብናል እና ሪሌሽንሺፕ ምንድን ነው ስላቸው እንደዚህ ነው ምናምን ይላሉ። የራሳቸው ትርጉም አላቸው። ትርጉማቸው የትርጉማችን ባሪያ ነን አላልኩም። ያጥራቸዋል ማለት አጥር ይሰራባቸዋል። ከትርጉሙ ባሻገር ያለውን ዓለም አክሰስ እንዳያደርጉ በዙሪያቸው ግንብ ይሰራል። ትልቁ መጥፎነት እሱ ነው እና ያ ትርጉማችን ለምሳሌ ለአንዲት ሴት ወንድ ማለት ላንቺ ምንድን ነው ብንላት ወንድማ ምናምን ብላ በጣም ለኔጌቲቭ የተጠጋ ዴፊኔሽን ብትሰጥ፣ ለአንድም ወንድ ሴት ምንድን ነው ብንለው
በጣም ለኔጌቲቭ የተጠጋ ትርጉም ቢሰጥ ለሴቶች ያለው ያ ወንድ ለሴቶች ያለው መጥፎ ትርጉም ወይም ወደ አሉታዊ ወደ ኔጌቲቭ የተጠጋ ትርጉም ከሴቶች ጋር የሚኖረውን ግንኙነት ያጥርበታል፣ ያበላሽበታል፣ ሰላማዊ እንዳይሆን ያደርግበታል። ግንኙነቱ አነሰም በዛም ትልቅም ሆነ ትንሽም አይቀር ነው። ነገር ግን ምን ያደርግበታል? ከዛ ነገር ሊገኝ የሚችለውን ነገር መልካሙን ነገር ወይም አሪፉን ነገር እሱ በኔጌቲቭ በመተርጎሙ ምክንያት እንዳያገኝ ያደርገዋል ማለት ነው፣ ያስረዋል ማለት ነው። ሶ ትርጉም ደግሞ የምንሰጠው በነገራችን ላይ ለብዙ ነገር ነው። ትርጉም የምንሰጠው ለምሳሌ አርት ምንድን ነው? ሰዎች በጣም የተሳሳተ ትርጉም አላቸው ስለ አርት። በቃ ከዛ ከአርት ሊያገኙ የሚችሉትን እና የሚገባቸውን ነገር አያገኙ እና በጥቂት ኤክስፔሪየንስ ደግሞ ትርጉማችንን እናበለሻሸዋለን። ለምሳሌ የሙዚቃ ላንተ ምንድን ነው ይባላል። አንድ ሰው ሙዚቃ እና የሆነ ነገር ላንተ ምንድን ነው? እኔ እኮ እንደዚህ አይነት ነገር አልችልም። ለምሳሌ የመጀመሪያዎቹ 1-2 ሙከራዎች ላይ ማንችላቸው ነገሮች አሉ። በእነዚህ 1-2 ሙከራዎች ግን እኔ እኮ አይሆንልኝም የሚሉ ሰዎች አሉ። ልክ አይሆንልኝም ካሉባት ቅጽበት ጀምሮ ከዛ በኋላ ደግሞ በተደጋጋሚ እንደማይሆንላቸው ራሳቸውን በማሳመናቸው እንደማይሆንላቸው ካዩባቸው ሌሎች 2፣ 3፣ 4 ተከታታይ ቅጽበቶች ጀምሮ ከዛ በኋላ ከዛ ነገር ጋር ያላቸው ግንኙነት ይቋረጣል ማለት ነው። ኦልሬዲ ምን ብለው ዘግተውታል? አይሆንልኝም። ማንም ሰው በቀላሉ የሚያደርገውን ነገር ሰዎች ምን ይላሉ? አይሆንልኝም ይላሉ። ከዛ ይመጡና እናንተን ይህን ነገር ግን እንዴት ነው የምታደርገው? እኔ እኮ አይሆንልኝም ይሏቸዋል። በጣም ቀላል ለማድረግ ምንም ጥረት የማይፈልግባችሁን ነገር ሲምፕል የሆነውን ነገር እኮ ነው እኔ እኮ አይሆንልኝም እንላለን። ምክንያቱም ምን ያደርገናል? የራሳችን ትርጉም ለነገሩ የሰጠነው ብያኔ ትርጉም ሆኖ ይጀምርና በሂደት ኤክስፔሪየንስ ይሆናል፣ ልምምዳችን ይሆናል፣ መጨረሻ ላይ እምነት ይሆናል፣ ቀጥሎ የማንነታችን አንድ አካል ይሆናል ማለት ነው። ከዛ በኋላ ያ ነገር ቢሆንልን ነው የሚገርመው። ከዛ በኋላ ያ ነገር ቢሳካልን ነው የሚገርመው። ለጉዳዮች የምንሰጠው ትርጉም ምንጊዜ መቃኘት አለበት። ሰዎች በተለይም ይህንን ነገር ለማስተካከል እኔ ብለን የምንጀምራቸውን ሀሳቦች ቆም ብለን እያንዳንዷን መመልከት አለብን። እኔ እንዲህ ነኝ፣ መቼ ነው እንደዚህ ሆንኩት? ለምንድን ነው እንደዚህ ሆንኩት? በጣም እኔ እንዲህ ነኝ የሚል በጣም ከአስቂኝ አንስቶ ከአዝናኝ ከሁሉም በላይ ደግሞ አት ሴም ታይም ጎጂ የሆኑ አስተሳሰቦች አሉ። መልካም የሚባሉ አሉ፣ የሚጠቅሙን አሉ። ሰዎች ፍርሃታቸው ምናቸውን ለማከም ከዚህ በፊት ለሰዎች ባውንደሪያቸውን ያሳልፉ የነበሩ ሰዎች፣ የተሰበረ ኢጎ የነበራቸው ሰዎች መጀመሪያ እኔነታቸውን እኔ እንዲህ ነኝ የሚሉትን ነገር ቀይረው ሌላ ጊዜ እኔ እኮ ያው አልፋለሁ ያው በቃ መተው ይሻላል ነው ብዬ ማስበው ምናምን እያሉ ሰዎች ራሳቸው ላይ እንዲረማመዱባቸው ያደርጋሉ። ሲገለብጡትና እኔ በቃ ሰው አልነካም፣ ከነካኝ ግን በምንም ተአምር እንትን አይደለም በቃ ማለት ባውንደሪ የሆነ ቦታ መሰመር አለበት። የሆነ ቦታ ላይ ከዚህ አልፎ ሰው መምጣት የለበትም፣ መብቴን ማንነቴን መጋፋት የለበትም ብሎ ቀስ ብሎ ምን ይላሉ? ያሰምራሉ ማለት ነው። ያ የሰጡት ትርጉም ቀስ እያለ ልምምድ ይሆናል፣ ቀስ እያለ እምነት ይሆናል፣ ቀስ እያለ ማንነት ይሆናል። ከዛ በኋላ ሰዎች ማንነት ከሆነ በኋላ በጣም የሚገርማችሁ ነገር ማንነት ከሆነ በኋላ አይደለም የሚያውቋችሁ ሰዎች፣ የማያውቋችሁ ሰዎች ደፍረው መስመራችሁን አያልፉም። ማንነት የመሆንን አቅም ነው። ለምን? እነሱም አንኮንሽስሊ ያላችሁን ኢነርጂና ቫይብሬሽን ይረዳሉ። 3፣ 4 ሰው ብታገኙ ሁሉንም እኩል አትደፍሩትም። አዲስ ሰው እንኳን ቢሆን ባታውቁት ኦልሬዲ ሰዎች ራሳቸውን የሚይዙበት መንገድ፣ ስለሌላ ነገር የሚያወሩበት መንገድ አንኮንሽስሊ ስለ ራሳቸው ወይም ስለ አመለካከታቸው ወይም ስለ አስተሳሰባቸው ኪዩ ይሰጧቸዋል፣ ትርጉም ይሰጣቸዋል፣ መልእክት ይሰጣቸዋል። ስለዚህ ረጋ ብላችሁ ነው የምታዩዋቸው፣ ትኩረት ሰጥታችሁ ነው እንትን የምትሏቸው። መስመራቸውን አታልፍም። አንዳንዱ ደግሞ ገና ሲመጣ ሲያወራ ስታዩት እንዲሁም ባውንደር የሌለው እንዲሁም ራሱን ማስከበር የማይችል እንደሆነ ኦልሬዲ አንኮንሽስ ሊያውቃችሁ መዝናችሁት ቁጭ ትላላችሁ ማለት ነው። ለምን? ማንነት ከሆነ አንድ ነገር ቢታይም ባይታይም አንኮንሽስሊ ለሁሉም የሚለቀው የራሱ ቫይብሬሽን አለው፣ ኤነርጂ አለው፣ መግባባት አለው ማለት ነው። እና የሆነ ሰው ገና ጥቂት ነገር ሲያወራ አታውቁትም፣ ወዲያው ሪስፔክት ታደርጉታላችሁ።
ወዲያው ቦታ ትሰጡታላችሁ። ወዲያው ያለበትን ደረጃ ትመዝናላችሁ ማለት ነው። ሰዎች ብዙ ማውራት አይጠበቅባቸውም እናንተ ህይወት ውስጥ ወይም ደግሞ ገና ስታዩቸው ወይም ደግሞ ገና ሲያዩ ስለኛ የሆነ ነገር ለመወሰን ማንነታችን የሆኑት ነገሮች እንዲሁ በእያንዳንዱ ቃላታችን በእያንዳንዱ አወራራችን ራሳችንን በምንይዝበት አይደል ራሳችንን ኤክስፕረስ በምናደርግበት በምንገልጽበት መንገድ በአረማመድ፣ በአለባበስ፣ በአመለካከት፣ በአስተያየት፣ በኤቭሪቲንግ እዛ ሁሉ ውስጥ የተደበቀ ማንነታችንን ለሁሉም የሚያሳይ ነገር አለ እና ኢቨን በቃላት ምርጫ በምናምን እያለ በጣም ብዙ ዲቴል ይሄዳል። ስፔሻሊ ከቃላት ጋር የተያያዘ ከአወራር ጋር የተያያዘ በጣም እጅግ በጣም ሰፊ የሆነ ፍልስፍና አለ። ማለት የሰዎች የቃላት ምርጫቸው ምናምን ከስኬታቸው ጋር ራሱ ምን ያክል ከህይወታቸው እርጋታ ጋር ከህይወታቸው ሰላም ጋር ራሱ ሳይቀር ምን አይነት እንትን እንዳለው ቮካብለሪ እንዳለው ኢቭን ከማህበረሰብ የቃላት አጠቃቀሙ እጅግ በጣም የተለያየ ስለሆነ ስለ ደስታ ስለተለያዩ ነገሮች ያለውን አመለካከት ሁሉ በጣም በጣም ዲቴይል የሚታይ ነገር ነው። አይ ቲንክ ከዚህ በፊት ኒቼንም አንስተናል እና ስሌቭ ሜንታሊቲ እና አሪስቶክራት የሚላቸው እሱ የድሮ ኖብልስ ምናምን መኳንንቶች ምናምን ቃላት አጠቃቀማቸው እንዴት ልዩነት እንዳለው ለነገሮች ያላቸው ነገሮችን የሚገልጹበት መንገድ እንዴት የህይወታቸው ነጸብራቅ እንደሆነ ኒቼ ዲቴይል ሄዶበታል። ከዛ አይ ቲንክ ዊትገንስታይንም እንዲህ እያለ ብቻ ብዙ ፈላስፎች አሉ። ምናልባት እነዚህን በተለያየ መንገድ ወደፊት እናነሳቸዋለን። እንደ አይዲያ ለነገሮች የምንሰጠውን ትርጉም በደንብ ቆም ብለን ማየት አለብን። ስፔሻሊ በህይወታችን ያሉ መሰረታዊ የምንላቸው ነገሮች አሉና ለነዛ የምንሰጣቸው ትርጉሞች በጣም ብዙ ዋጋ ያስከፍሉናል። በጣም ለገንዘብ የምንሰጠው ትርጉም ዋጋ ያስከፍለናል። ምክንያቱም ትርጉሙን ነው የምንኖረው። ትርጉሙን ሪያሊቲያችን ይሆናል። ትርጉሙ ማንነታችን፣ ህይወታችን ይሆናል። ስለዚህ ነገሩን መቀየር የምንፈልገውን ነገር መጀመሪያ ትርጉሙን ከመቀየር ነው መጀመሪያ ያለብን። የትኛውም በህይወታችን ያልተመቸን ያልተስማማን ላስተካክለው ልቀይረው እፈልጋለሁ የሚለውን ነገር መጀመሪያ መቀየር ያለብን ስለ ነገሩ ያለን አመለካከት ምንድነው? እኔ ስለ ነገሩ ያለኝ አመለካከት ምንድነው? ለነገሩ የምሰጠው ትርጉም ብለን ራሳችንን መጠየቅ አለብን። ምናልባትም በራሳችሁ መልሱን ለማግኘት ከተቸገራችሁ በጉዳዩ ላይ እጅግ በጣም ስኬት አላቸው የምትሏቸውን ሰዎች ቀስ ብላችሁ ስለ ነገሩ የሰጡት ትርጉም እንደሆነ አይታችሁ ከራሳችሁ ጋር አነጻጽራችሁ ከዛ ካላችሁበት ቦታ መነሳት ትችላላችሁ። እርግጠኛ ሆኜ የምነግራችሁ በምንም ተአምር በጉዳዩ ላይ ስኬት አላቸው የምትሏቸው ሰዎችና እናንተ አንድ አይነት ለጉዳዩ ትርጉም የለንም። ስፔሻሊ በጣም ደካማ ነን፣ ማረም አለብን፣ ማስተካከል አለብን የምንላቸው ነገሮች ላይ ስለ ገንዘብ የፈለገ 10,000 ሴሚናር ቢወስድ አንድ ሰው ግን ገንዘብ ምንድን ነው ጥርት ያለ አመለካከትና አስተሳሰብ ከሌለው ላይፍ ውስጥ ግጭት ነው ይፈጥረው፣ ፍራግመንቴሽን ነው ይፈጥረው። ብዙውን ጊዜ ደግሞ አንድ ሰው ለምንድን ነው ገንዘብ የምትፈልጉት ብትሉት ገና ያልሰራ መቼ ነው ገንዘብ ያስፈልግ ማለት ኤቭሪቲንግ እኮ ጊዜ አለው፣ ቦታ አለው። የሆነ ሰው በ20 ዓመቱ ስላገኘ አንተ በ20 ዓመት ከስራል አይደለም። የሆነ ሰው በ50 ዓመቱ ስላገኘ አንተ በ40 ዓመት ወይ በ60 ዓመት ከስራል ማለት አይደለም። አለው የራሱ መንገድ አለው። ህይወት እጅግ በጣም ውብ ነገር ነው፣ ዳይናሚክ ነው፣ ሮቦቲክ አይደለም፣ የሚገመት አይደለም። በአንድ ነገር ዙሪያ ብቻም አይዞርም እና ማለት ገንዘብ ያላቸው የብዙ ነገር ድሆች አሉ። ምናልባትም ብዙም ገንዘብ የሌላቸው ነገር ግን የብዙ ነገር ሀብት ያላቸው አሉ። ስናት ላይፍን በደንብ እያንዳንዷን ጭማቂዋን ኢንጆይ ያደረጉ ያሉ ሰዎች ደግሞ ይታዩኛል። ምክንያቱም ህይወታቸው ባላንስ አላቸው። አንድ ሰው ማንኛውም ሰው በዚህ ባለንበት ያው አስቸጋሪ ሩጫም ይፈልጋል። ብዙ አይነት ነገሮች አሉት። በጣም አሪፍ መልካም ነገሮችም አሉት አለ አይደል? ራሱ ስትራግሉን ምናምን ደግሞ በመልካም መተርጎም አለብን፣ መውደድ አለብን። ማለት እንትና እንደሚለን አልበርት ካሙ እንደሚለን ዋን መስት ኢማጂን ሲሲፈስ ሃፒ እንደሚለው ያን ድንጋይ የሚያክል ቦልደር እየገፋ እየወጣና ድጋሚ እየተወረደበት መልሶ ደግሞ እየገፋ እየወጣ እሱን እንኳን ደስተኛ እንደሆነ ማሰብ አለባችሁ እንደሚለን እኛም ደግሞ ብዙ እየገፋን የምናወጣቸው ግን ደግሞ አውጥተናቸው ስንጨርስ መልሰው የሚወርዱ ነገሮች
አሉን። ፋይናንሻል ጉዳዮች ሊሆኑ ይችላሉ። እኛ ሰርተን ምናምን አገኘን እንላለን፣ መልሶ ያው ዜሮ ይገባል። መልሰን እናነሳዋለን፣ መልሶ ዜሮ ይገባል። ሩቲናዊ እንትኖች አሉት። ይህንን በጣም በመጥፎ በማማረር ልናወራው ልናነሳው እንችላለን። ነገር ግን ኢንጆይ በማድረግ ከዕለት ተዕለት በማሳደግ ከዕለት ተዕለት የሚያድግ ነገር ላይ ጊዜያችንን፣ አመለካከታችንና ገንዘባችንን ኢንቨስት በማድረግ በጣም ፕራክቲካል የሆነ ፕራግማቲክ የሆነ አት ሴም ታይም ደግሞ እኛም ኢንጆይ የምናደርግበት ቅመም ሂሬንዴር እንትን እያለን ነገሩን በጣም ከስልቸታ ከድካም ከውጤቱን ብቻ ከመፈለግ ሳይሆን ጆርኒውንም መንገዱንም ኢንጆይ ከማድረግ ጋር ትርጉም ሰጥተን አክመን ልንሄድ እንችላለን። ከዚህ በፊት ምን አይነት ምሳሌ ሰጥቻለሁ እዚህ ጋር በደግሞ ደስ የሚለኝ ይሄ የትርጉም ትምህርት ቀላል አይደለም። ከፍልስፍና ጋር ኢቭን ዳይሬክትሊ የተገናኘ አይደለም። መነሻው ሚስጥራዊ ትምህርቶች ናቸው። ኤሶቴሪክ ቲቺንግ ሲሏቸዋል ምናምን። አይ ቲንክ ብዙ ኤሶቴሪክ መጽሐፎች ለህትመት የወጡበት ጊዜ ላይ ያለ ነው። ብዙዎች ታትመዋል። ስፔሻሊ ከ1900 በኋላ በጣም ወደ ብዙ ምስጢራዊ ትምህርቶች ወደ አሜሪካ ከሄዱ በኋላ ብዙዎቹ ለህትመት በቅተዋል። ምናልባትም 18ኛው ክፍለ ዘመን የታተሙ ይኖራሉ። እነዚህ ምስጢራዊ ትምህርቶች ማለት በተለያየ መንገድ የተለያዩ ኮሚኒቲዎች፣ የተለያዩ ግሩፖች እነዚህን ለላይፍ የጠቀሟቸውን ነገሮች የሚጽፉባቸው ናቸው። እነዚህ ግን ኮሚኒቲዎች ድሃ ስላልነበሩ በጣም ገንዘብም በብዙ ሀብትም ምናምን እንትን ያላቸው ስለሆኑ ለተራው ማህበረሰብ ያንን ነገር ሸጦ የማግኘት የማስተላለፍ ፍላጎቱም ምኞቱም ያልነበራቸው ናቸው። ስለዚህ ብዙዎቹ አልወጡም እና ከነዛ ውስጥ ከወጡልንና ካገኘናቸው ውስጥ የብዙዎቹ ጋር ተመሳሳይ ትምህርት ተመሳሳይ አንላይን ያደረገ ነገር ለነገሮች የምንሰጠው ትርጉም ህይወታችንን ሼፕ ያደርገዋል ወይም ይቀርጸዋል የሚል ነው ማለት ነው እና ከምስራቅ እስከ ምዕራብ ያሉ ሰዎች የሚስማሙበት ነው። ይህንን የተረዱ ብዙ ሰዎች አጋጥመውኛል። ማለት በጣም ብዙ ባልልም ግን ጥሩ መጠን ያላቸው ሰዎች አጋጥመውኛል። ግን በደንብ ዴሞንስትሬት አደረገ የምለው ይህንን ሀሳብ በደንብ ገለጸ የምለው ቦብ ማርሊ ነው። ቦብ ማርሊ አብዛኞቻችሁ አይታችሁታል ብዬ የማስበው አንድ ኢንተርቪው ላይ ምን ሀፕን ያደርጋል እንትኑ ይጠይቀዋል። ኢንተርቪው የሚያደርገው ሰው ሀብታም ነህ ወይ ብሎ ይጠይቀዋል። ቦብ ማርሊ ይሄንን ሚስጥር ያውቃል። ስለዚህ ሀብታም ማለት ምን ማለት ነው ሀብታም ማለት ይለዋል። ምክንያቱም በእርግጠኝነት የኔ ትርጉምና የጠያቂው ትርጉም አንድ አይነት አይደለም ብሎ አምኗል። እና እንደዚህ የሚያወሩ ሰዎች አሉ። ኢቭን ስትጠይቋቸው እንደዚህ ስትሏቸው ሲጠየቁ ኦኬ እኔ እንደዚህ የምለው እንደዚህ ነው ትርጉሙ ብለው አውት ኦፍ ኮንቴክስት እንዳይወሰድባቸው ሰዎች በራሳቸው ትርጉም ይዘው እንዳይረዷቸው በጣም ለየት ያለ ትርጉም ያላቸው ነገር ላይ ይህንን የምተረጉመው እንደዚህ ነው ብለው ነው ወሬውን የሚጀምሩት ኢንተርቪው ላይ ምናምን። በጣም ሆነ ብዬ እንደዚህ አይነት ነገሮች ስለምከታተላ ያለው እና ቦብ ማርሊ ምንድን ነው ሀብት ለአንተ ምናምን ይለዋል። ሀብት ፖሴሽንስ፣ እቃዎች፣ ቁሶች፣ ባንክ ውስጥ ያለ ገንዘብ ምናምን ይለዋል። ከዛ ቦብ ማርሊ አምናት ዛት ካይንድ ኦፍ ሪች ይለዋል። እኔ እንደዛ አይነት ሀብታም አይደለሁም፣ አንተ የምትለው አይነት ሀብታም አይደለሁም። እንደውም ሀብትን እኔ በዛ መንገድ አልለካውም ብሎ የራሱን ትርጉም ያስቀምጥለታል። ቆይቷል ካየሁት ግን እንትኑ ራሱ ሁኔታውን አልረዳሁትም። ሌላም ሁለተኛ ጥያቄ ይጠይቀዋል። እንደዚሁ ነው ይመልስ። ምን ማለት ነው ይለዋል። ምንድን ነው ያንተ ትርጉም እያለው ከዛ ቦብ ማርሊ ነው ብሎ የራሱን ትርጉም ይሰጠውና ከዛ አንጻር ያሳየዋል ማለት ነው። ኢን ላይፍ በጣም ትልቅ ትምህርት ነው ይሄ። በጣም ኢንጆይ እያደረገ በጣም ብዙ ነገር እየሰጠን የኖረ ሰው ነው እና ቦብ ማርሊ በጣም ብዙ መረዳት ያለው ነው። ሙዚቃዎቹን ግጥሞቹን ለሚያዳምጥ ሰው ይሄ አይነገርም። በጣም ግልጽ የሆነ ነገር ስለሆነ ማለት ነው። ስለዚህ ከትርጉም ጋር ላይፋችንን ህይወታችንን አያይዘን ለእኛ ምን ይሰጠናል የሚለውን ነገር ትኩረት ሰጥተን አይተን መርምረን ነገሮችን መቀበል አለብን ማለት ነው። ስለዚህ ይህንን ነገር ለማስተካከል ቀላል ወይ የመጀመሪያው እኔ ብለን የምንጀምራቸውን ይሄ በብዙ በተለይ ምስራቃዊ ትምህርቶች ላይ በደንብ ያለ ነው። በቃ እኔ ኢቭን አሁን ኦልሬዲ ዌስተርን ላይ ራሱ ብዙ ሰዎች ሲያነሱት
እሰማለሁ። ብዙ ይሄ መምህራን ምናምን የምትሏቸው የተለያዩ አይነት ምናልባት ስፒሪቹዋሊቲ ምናምንም ብቻ እንትን እንላለን የሚሉ ሰዎች ይችን ከዛች እየወሰዱ ብቻዋን ስለሚያመጧት ትክክል አይደለችም እንጂ ነጥላ ስለሚያመጧት ብቸኛ ያደርጓታል እንጂ ይሄ በጣም የታወቀ ነገር ነው። እኔ የምንለው ነገር ብለን ያወራነውን እያንዳንዱን አረፍተ ነገር እየጻፍን የምር ግን እኔ እንደዛ ነኝ ወይ? እኔ እንደዛ በመሆኔ ተጠቃሚ ነኝ ወይ? ራሴን እዛች ቦታ ላይ በማጠር እኔ እንዲህ ነኝ ስንል እኔ እንዲህ ነኝ ካልነው ውጪ ላለው ነገር እኛ ባዳንን ማለት ነው፣ ወይም አጥረናል ማለት ነው፣ ለይተነዋል ማለት ነው። which means ለምሳሌ እኔ ኢትዮጵያዊ ነኝ ስል ከኢትዮጵያ ድንበር ውጪ ያለውን ነገር እኔ አይደለሁም እያልኩ ነው አይደለ? ኮኔክት ማድረግ ያስፈልገኛል በሆነ መንገድ ማለት ነው። ብዙ ሰዎች በዛች አጥር ውስጥ ሲኖሩ ስለምናያቸው ነው ኢትዮጵያዊ ነኝ ካሉ የሚበሉትም የሚጠጡትም የሚያዩትም ምን የሚሉትም ከኢትዮጵያዊ ካልቸር ያለፈ አይደለም። እንደው ከሙዚቃ አንጻር እንኳን ከኢትዮጵያ የተሻገረ ሙዚቃ ሰምተው ማያውቁ አይተው ማያውቁ ሰዎች አሉ። እና ዓለም እንግዲህ ያላት መዓት በረከት ነው። የኢትዮጵያ ሙዚቃ ብዙ አሪፍ ነገር ካለው የዓለም ሙዚቃ ምን ያክል ብዙ አሪፍ ነገር እንደሚኖረው መረዳት ነው። ኢትዮጵያ ውስጥ ያለ አመለካከትና አስተሳሰብ ብዙ አሪፍ ነገር ካለው ዓለም ላይ ያለው አመለካከትና አስተሳሰብ ደግሞ ምን ያክል ህይወታችን የሚጠቅም ነገር እንዳለው እንረዳለን። ምናልባትም ኢትዮጵያ አባቶች ለእኛ የሚጠቅም የሆኑ መልእክቶች፣ ሀሳቦች በተለያየ መንገድ ጥለውልን ካለፉ ዓለም ላይ የነበሩ ደግሞ አባቶች ምን ያክል ለዓለም ህዝብ የሚጠቅም ጥበብና ሀሳብ ጥለው እንዳለፉ መረዳት ነው ማለት ነው። ያንን ለራሳችን ወስደን መጠቀም መቻል ይኖርብናል ማለት ነው። ይሄ የመጀመሪያው ነው። እኔ ብለን የምንተረጎመው እኔ ብለን ራሳችንን የምናጥረው ማለት ነው። ሁለተኛው በዙሪያችን ላሉ ነገሮች በሙሉ የምንሰጠው ትርጉም፣ ለኢኮኖሚው የምንሰጠው ትርጉም፣ ለመንግስት የምንሰጠው ትርጉም፣ ለብዙ ነገር የምንሰጣቸው ትርጉሞች የነዛ የትርጉሞቻችን ባሪያ ነን፣ የትርጉሞቻችን እስረኛ ነን፣ ወይም ደግሞ በትርጉሞቻችን በኩል ነፃ ነን። በጣም ነፃ የሆነ ትርጉም ያለው ሰው ነፃ የሆነ ላይፍ አለው። በጣም ሲምፕል ነገር ነገሮችን ስንጀምርና ስናደርግም ተጠንቅቀን ፈልገን አውቀን ትርጉሙን አግኝተን መሆን መቻል ይኖርበታል። ለምሳሌ ሱስ ውስጥ ዘው ብሎ በሰዎች ተገፋፍቶ የገባ ሰውና አስቦበት አውቆ የራሱን ትርጉም ሰጥቶ የገባ ሰው በጣም ይገርመኛል። ለምሳሌ አንድ ሰው ስለ ሱስ የሚሰጠውን ትርጉም አይቼ ይሄ ሰው ያንን ሱስ ለማቋረጥ ምን ያክል ጊዜ ይፈጅበታል፣ ወይም ደግሞ ምን ያክል ትግል ውስጥ ይገባል፣ ወይም ደግሞ ምን ያክል ጫና ይኖርበታል የሚለውን ነገር መገመት እችላለሁ። በጣም በጣም ቀላል ነው። ምን አይነት በጣም የሚገርም ትርጉም አውቃለሁ። እኔ ሱስ አይዘኝም በፈለግኩ ሰዓት ማቋረጥ እችላለሁ የሚል ሰው አለ። እየተጠቀመ እኮ ነው፣ ለ4-5 ዓመት ሳያቋርጥ እየተጠቀመ። ትርጉሙ ግን ምንድን ነው? እኔ ሱስ አይዘኝም በፈለግኩ ሰዓት ማቆም እችላለሁ። ይሄ ሰው ትርጉሙን ስለሚያምነው ብቻ ከማመን ጋር የተያያዘ ስለሆነ ብዙ ነገር ማንነት ስለሚሆን ለማቋረጥ ምንም አይቸገርም። እንደዚህ የሚሉ ሰዎች ወዲያው ሲያቋርጡ አውቃለሁ። ከዛ እንዴት ያለሱ ይኖራል? ያው እሷ ታስቸግረኛለች ምናምን ብለው ራሱ ሱሷን ፐርሰናሊቲ ሰጥተው ማንነት ሰጥተው መብት ሰጥተው የመምረጥ መብት የመወሰን መብት ለሱሳቸው ሰጥተው የሚኖሩ ሰዎች አሉ። እነሱ ለማቋረጥ እጅግ በጣም ነው የሚቸገሩት። ለምን? ውስጣችን ሌላ ማንነት ይኖረዋል ማለት ነው። ሱሱ ከኛ የበለጠ የውሳኔ መብት ያለው ድምፅ የሚሰጥ ማለት ነው። በአይምሯችን ፓርላማ ውስጥ ሱሳቸው ድምፅ የሚሰጥ ሰዎች አሉ። ድምፅ ኢቨን አንዳንዴ እነሱን ኦቨርራይድ የሚያደርግ ማለት ሱሳቸው 60% እነሱ 40% ድምፅ ያላቸው ሰዎች አሉ፣ ወይም ከዛ በላይ መቋቋም የማይችሉ ማለት ነው። እና ይሄ እጅግ በጣም በጣም አስቸጋሪ ነው። ሰው ለነገሮች የምንሰጠው ትርጉም ባሪያም ያደርገናል፣ ነፃም ያወጣናል እና ላይፋችንን ቀላልም ያደርጋል፣ የተወሳሰበና ከባድም ያደርጋል ማለት ነው። ስለዚህ መጀመሪያ ነገር አንድ ጆርኒ ከመጀመራችን በፊት ለነገሮች ያለንን ትርጉም መቀየር መቻል ይኖርብናል ማለት ነው። ለምሳሌ ለረጅም ጊዜ እኔ ከትዳር ጋር የተያያዘ በሰዓቱ ስለማልፈልገውም አይምሮዬም ውስጥ ስለሌለ የሚጠቅመኝ ትርጉም ብዬ የሚያሰብኩት እሱ ስላልነበረ ላይፍን ኤክስፔሪንስም ኢንጆይ ማድረግ ስለነበረብኝ አሉታዊ የሚባል ትርጉም ነበረኝ። ትዳር እንደማያስፈልግ መዓት ፍልስፍና ነበረኝ፣ መዓት ሀሳብ ነበረኝ በሰዓቱ። ልክ ሀሳቡን ስቀይር ኢን ላይፍ እድገት ሲመጣ፣ ለውጥ ሲመጣ፣ ፍላጎት ሲቀየር እና ደግሞ የለም አይገኝም ብለን
አምነን የደመደምነውን ነገር ስናገኝ መጀመሪያ መቀየር ያለብኝ ትርጉሙን ነው። ትርጉሙን ነው የቀየርኩት። ትርጉሙን እኔን ነፃ ወደሚያወጣ እኔን ወደሚጠቅም ትርጉም ቀየርኩት ማለት ነው። በዛ ትርጉም በመጀመሪያው ትርጉም መሄድ አልችልም ማለት አዲሱን ወይን በአሮጌው አቁማዳ አያስቀምጡትም። አይሆንም በምንም ተአምር። ገብቶ ለመለያየት፣ ገብቶ ለመጣላት፣ ገብቶ ቤተሰብ እና ልጆች ለመበተን ነው የሚሆነው። ስለዚህ ምንድነው ትርጉሜ? ትዳር ውስጥም ካላችሁ ባለቤታችሁን ምንድነው የትዳር ትርጉም ብላችሁ ጠይቋት። ምንድነው የባል ትርጉም ምንድነው? ወይም ደግሞ የሚስት ትርጉም ምንድነው? ባላችሁን ጠይቁት ማለት ነው። ከዛ ትርጉሙ ውስጥ ከእናንተ ምን እንደሚፈልግ፣ ምን እንደሚያበሳጨው ወይም እንደሚያበሳጫት፣ ገርል ፍሬንድም ትሆን ማንም ትሆን እንትኑን በደንብ ትረዱታላችሁ። ኦኬ ለካ በዚህ ፍሬም ውስጥ ነው የምታየኝ። አንዳንዴ ፍሬሙ እጅግ በጣም ከጠበባችሁ ደግሞ ተነጋግራችሁ ፍሬሙን፣ ቅርጹን፣ ትርጉሙን ማስፋት ይኖርባችኋል ማለት ነው። ሳይነጋገሩ ትልቅ ነገር ውስጥ የሚገቡ ሰዎች አሉ። ከዛ ግጭቱ ሲመጣ ግጭቱን ሰዎቹ አይደሉም የሚጋጩት። የመጀመሪያው ግጭት የትርጉሙ ግጭት ነው። ያ የትርጉሙ ግጭት ስላልተወራ እንዲሁ ብቻ በመልካሙ ጊዜ ሆይ ሆይ ብቻ ስለተባለ የትርጉሙ ግጭት ደግሞ መጥፎነቱ የትርጉም ግጭት ስናወራ አንግባባም። ሴቷ ሌላ ነገር ነው የምታወራው፣ ወንዱ ሌላ ነገር ነው የሚያወራው። ግን የሚሰሙት ከቆሙበት ቦታ ነው። የቆሙበት ቦታ እጅግ በጣም የተለያየ ነው፣ አይደራረስም። የወንዱ ሀሳብና ማስረጃ ሴቷ ጋር አይደርስም። ወይም ደግሞ እንደ ኔጌቲቭ ታየዋለች እሱ የሚያወራውን ነገር፣ ወይም እሱ እንደ ኔጌቲቭ ያየዋል። ግን ሰዎች እኮ ነገሩን ለማስተካከል ነው እዛ ጋር ያሉት። የትርጉም ግጭቱ ግን አንድ ላይ እንዳይቆሙና እንዳያስተካክሉት፣ እንዳይግባቡና እንዳይታረም ያደርግባቸዋል፣ በር ይዘጋባቸዋል ማለት ነው። ይሄ ትርጉም ግጭት የሚያመጣው ነገር ብዙ ቦታዎች ላይ ከባድ ችግር ይፈጥራል። ከራሳችንም ጋር ብዙ ችግር ይፈጥርብናል እና የትርጉማችንም ባሪያ የትርጉማችንም ነፃነት ከላይፋችን ጋር ቀጥታ ግንኙነት ያለው ነገር በህይወታችን ውስጥ የምናቀርባቸው ትርጉሞቻችን ፍልስፍናዎቻችን ናቸው፣ ሀሳቦቻችን ናቸው። አስበን መርምረን ብንደርስባቸው ምን ያደርገናል? ብንሳሳት እንኳን ለማረም እንችላለን። የሰው ትርጉም ተሸክመን ከሆነ የምንሄደው ግን ይሳሳት አይሳሳት እንኳን ለማወቅ ቀና ብለን አናይም። ብዙ ሰዎች ተሳስተው ትርጉማቸውን ቀይረው አያውቁ። ባነገቡት ምንድነው ሲወለድ አጠለቀው ሲሞት አወለቀው ነው የሚሆነው። ለምን? ትርጉሙን ከማህበረሰቡ ወረሱ፣ ይዘውት ሄደው እስከ መቃብር እዛ ጋር ወርደውት ይሞታሉ ማለት ነው። በህይወታቸውን ግን ያመሰቃቅለዋል። እሱ እንደሚያመሰቃቅለውም ደግሞ አያውቁም። ትልቁ ክፍተትና ችግር እዚህ ጋር ነው። ይሄ የመጀመሪያው ነው። ሁለተኛው ከስነ ልቦና ጋር የተያያዘ ነው፣ ከሳይኮሎጂ ጋር የተያያዘ ነው። ለራሳችን ያለን አመለካከት ምንድን ነው? ይሄ እዚህ ውስጥ ለራሳችን ያለን ትርጉም ምናምን የሚለው ሁሉ ይገባል በሙሉ አንድ ላይ እዚህ ጋር ይመጣል ማለት ነው። ትርጉሙ እዚህ ጋርም ዋጋ አለው። አንድ ሰው ሳይኮሎጂስት ወይም የስነ ልቦና ባለሙያ ወይም ምናምን መሆን የለበትም። ነገር ግን ስነ ልቦና እንዴት ነው የሚሰራው፣ ሳይኮሎጂ እንዴት ነው የሚሰራው፣ በቂ ፖድካስቶች አሉ፣ በቂ ሀሳቦች አሉ፣ በየጊዜው የሚወጡ ነገሮች አሉ። ራሳችንን አፕዴት ማድረግ አለብን። የትዳር ስነ ልቦና ምንድን ነው? በተለይ እንግሊዘኛ ቋንቋ የምትችሉ ሰዎች ዓለም ላይ በጣም ብዙ በዚህ ዙሪያ ያሉ ነገሮች አሉ። ወደ እንደዛ አይነት ነገር ከመግባታችሁ በፊት ወይም እዛ ውስጥ ካላችሁ እንደዛ አይነት ነገር አዳምጡ። ልጆች አስተዳደግ፣ ልጆች እንዴት ነው ማደግ ያለባቸው? ኢቭን ራሳችንን እንዴት ነው ወጣትነታችን እንዴት ነው ማለፍ ያለበት? በኋላ በሚቆጭን መልኩ አይደለም ማለፍ ያለበት አይደል? ምንድን ነው ማለት ያለፉ ሰዎች የቆጫቸው ምንድን ነው ማየት አለብን። እነዚህን ኢንተርቪዎች እንትን ማለት ይኖርብናል እና ኢቭን በአማርኛም በተቻለ አቅም እኔ የሚሰሯቸው ቪዲዮዎች አሉ። በጣም ብዙ ሰዎች አይ ቲንክ በኃይሉ የሚሰራቸው ቪዲዮዎች አሉ። ሌሎች ሰዎችም በጣም ብዙ በዚህ ዙሪያ የሚሰሩ ቪዲዮዎች አሉ። እንደውም አሁን በቅርብ ቲክቶክ ላይ በዚህ በሳይኮሎጂ ዙሪያ የሚሰሩ ብዙ ልጆች እያየው ነው እና አትሊስት መሰረታዊውን ነገር ከመጽሐፍ ከማንበብ እንትን ውስጥ ከመግባት በፊት እነዚህን ዲቴሎች እዚህ ውስጥ ማግኘት እንችላለን ማለት ነው። በተለይ እኔ ጋር ፕሌይሊስት ውስጥ ገብታችሁ ሳይኮሎጂ የሚል የራሱ ፕሌይሊስት አለው። እዛ ውስጥ በጣም መሰረታዊ የሚባሉ ለሳይኮሎጂ የሚያስፈልጉ ነገሮች እስካሁን የተሰሩ አሉ። ምናልባትም ከዚህ በኋላ ደግሞ በደንብ በምንረዳበት መንገድ ከቤዚኩ ወጥተን በጣም ፕራክቲካልና ዲፕ ወደ ሆነው የሳይኮሎጂ ሀሳቦች እነሱን በቀላሉ ወደ ማቅረብ መሄዳችን አይቀርም። እኔም ጋር ሆነ ብቻ የትም ቢሆን
ስለ ራሳችሁ ውስጣችሁ ስላለው ነገር። ምክንያቱም አእምሮ ትልቅ ካፓሲቲ ያለው ነገር ነው፣ ትልቅ አቅም ያለው ነገር ነው። ዓለም ምድር ላይ ከተፈጠሩት ነገሮች በሙሉ እጅግ በጣም ረቂቁ ነው ብዬ አምናለሁ እና አእምሮን ኢንሰልት ማድረግ ነው። አሁን ሰዎች አእምሮን ከኤአይ ጋር ማወዳደር ምናምን፣ ኤአይ ገና እያደገ ነው ምናምን፣ በምንም ተአምር እንዳታገናኙት። ማለት ኤአይ ምናልባት ወደፊት ከ100 ሺህ ዓመት በኋላ ወይም ደግሞ ከ50 ሺህ ዓመት በኋላ አይዶን ነው እዚህ ነገር ላይ አይደርስም የሚል እምነት የለኝም። ብዙ ነገሮችን ያቀለጣጥፍልናል። ያው ብዙ ነገሮችንም ደግሞ ከራሳችን ላይ ቆርሶ እንዲወስድብን ያደርጋል። ግን ላይፍ ነው፣ ምንጊዜም አዳፕት ማድረግ ያስፈልጋል። ምንድነው ልንታገለው ማይገባ ብዙ ነገር አለ። በመታገላችን ብዙም ለውጥ ስለማናመጣ፣ ለብቻችን በመሮጣችን ብዙም ለውጥ ስለማናመጣ ያንን ነገር ደግሞ ተጠቅመው ማለፍ፣ ተጠቅመው ላይፍን ፈርዘር ማስኬድ፣ ጊዜን መቆጠብ ምናምን ያስፈልጋል። ይሄ ኦልሬዲ ዘመኑ ያፈራውን ነገር ቀድመን ኮንከር አድርገን ለራሳችን ለጥቅማችን መውሰድና መጠቀም መቻል ይኖርብናል። ያ ብልጠት ነው፣ ያ ችሎታ ነው፣ ያ አቅም ነው እና ምናልባት ከስነልቦናው ጋር በተያያዘ ዝም ብለን ብንገባበት አስቸጋሪ ነው። ለዲቴል ለብቻውም ስለምንሰራው ብዬ ነው። ነገር ግን የሰው ልጅ ከሁሉም በላይ የአእምሮ መሰረታዊያን የሚባሉትን በተለይ የዩንግ እንትኖች ላይ ብዙዎቹን አንስተናቸዋል። ንቁ አእምሮ፣ ንቁ የሆነው አእምሮ which means conscious mind እና unconscious mind ያላቸውን አቅም፣ ያላቸውን ችሎታ፣ unconscious mindን እንዴት ልንጠቀምበት እንደምንችል፣ ብዙ ልምዶቻችን፣ ብዙ ሀቢቶቻችን እንዴት ማከም እንደምንችል፣ እንዴት ማስተካከል እንደምንችል ከዚህ በፊት ብዙ ስላለን በጣም በተለየ ዲቴይል እዚህ ውስጥ አልገባም። ከዛ ደግሞ ጎን ለጎን ቅድሚያ ስራ ያልኳቸውን ቅድም ከትራማ ጋር ከሻዶ ጋር የተያያዙ ነገሮችም እዚሁ ስነልቦና ጉዳይ ላይ ነው የሚገቡት። ኦኬ ምን አይነት ሻዶ ነው ያለብኝ? ምንድነው የምፈራው? ምንድነው የሚያስጨንቀኝ? ምንድነው ድብርት ውስጥ የሚከተኝ? ምናምን የሚባሉትን ነገሮች በደንብ በዲቴይል ማየት መመርመር ይኖርብናል ማለት ነው። ያ እጅግ በጣም ወሳኝ ነው። ከራሳችን ጋር ደግሞ ምን አይነት ግንኙነት ነው ያለን? ራሳችን እንዴት ነው የምናየው? ሰዎች ከሚሰጧቸው ትርጉሞች ሁሉ እጅግ በጣም ከፍተኛው፣ እጅግ በጣም ነፃ ሊያወጣንም ባሪያ ሊያደርገንም የሚችለው ስለ ራሳችን የምንሰጠው ትርጉም እኔ ብለን በተለይም ከውስጣችን ጋር በተያያዘ፣ ከአቅማችን ጋር በተያያዘ፣ ከችሎታችን ከተሰጧችን ጋር በተያያዘ ለራሳችን የምንሰጣቸው ትርጉሞች ናቸው። የመጀመሪያው ፍልስፍና ላይ እኔ ለምሳሌ እንትን አልወድም፣ እኔ እንትን አይሆንልኝም፣ ከእንትን ጋር የተያያዘ ነው ፍልስፍና ስለሆነ በዙሪያችን ካሉ ነገሮች ጋር የተያያዘ ነው። እኔ ትምህርት እኮ እንደዚህ እኔ ትምህርት ከፈለግኩ በጣም ጽድት አድርጌ ነው የምሰራው እኔ ትምህርት ምናምን ሚል ሰው አለ። ኩዶስ ቱ ሂም፣ በቃ ይመቸው። ኦልሬዲ እንትኗን ሰርቷታል። ሜንታሊ ብሬን ኢላስቲሲቲ ምናምን የሚባል ነገር አለ አይደል? አይምሯችን እኛ ለምናምነው ለምንሰራው፣ በተለይም ኤክስፔሪንሳችን እየሆነ ለመጣው እና ወደ እምነት ለሚያድገው ወደ ማንነት ከፍ ለሚለው ነገር ራሱን ያመቻቻል፣ ያዘጋጃል። በቃ እንደዛ እንድንሆን ያደርጋል ማለት ነው። እና ሰዎች ብዙ ነገር ላይ ከባድ በራሳቸው አውዳሚ ትርጉም ይዘው እንትን ይላሉ። እኔ እንግሊዘኛ አይሆንልኝም እያለ እንግሊዘኛ ሊማር የሚገባ አለ። ቡኒ እኮ በቃ እንግሊዘኛ አይሆንልኝም እያለ ነው እንግሊዘኛ ሊማር እየደጋገመ የሚገባው። ማለት እንዴት አይነት ተቃራኒ እንደሆነ አይሆንልኝም የሚለው እንትን ጉዳዩን ዘግቶታል። በቃ ከዛ በኋላ አይሆንለትም። የመሆን እድሉም ጠባብ ነው ትርጉሙ እስኪቀይር ድረስ ማለት ነው። እና ሁለተኛው ደግሞ እኔ የምንለው ከራሳችን ጋር ቀጥታ የተያያዘ ነው። እኔ እንትን ሳይሆን እኔ ራሴ፣ እኔ ደስተኛ ነኝ፣ የደስታ ትርጉም አለ አይደል? ከዛ እኔ የቱ ጋር ነው ፊት ማድረገው? እዛ የሰጠሁት የደስታ ትርጉም ጋር ከራሴ ጋር ያለኝ ግንኙነት ምንድን ነው? ምን አይነት ሰው ነኝ እኔ? ማለት እኔ አልረባም እያለ ቢኖር አለ፣ አልጠቅምም እያለ ቢኖር አለ። እኔ ብሎ በሰዎች አይምሮ ውስጥ ገብቶ ራሱን በኔጌቲቭ የሚስል ሰው አለ፣ ስለ ራሱ ማለት ነው። ሰዎች እንደማይወዱት ወይም ትኩረት እንደማይሰጡት እንደማይሉት ወይም አሪፍ ሰው እንዳልሆነ ወይም ሰዎች አብረውት ሊሆኑ የማይፈልጉት አይነት ሰው እንደሆነ ሁሉ ደምድሞ የሚኖር ሰው አለ። በጣም አስቸጋሪ ኑሮ ነው ይሄ። ምን አይነት ኑሮ እንደሆነ አላቅም፣ ምን አይነት ደስታ የሚገኝበት ኑሮ እንደሆነ አላቅም። በእርግጠኝነት ከእንደዚህ አይነት አስተሳሰብ ደስታ ማግኘት እጅግ በጣም
የማይታሰብ ነገር ነው። ከንብ ማር እንደመጠበቅ ነው። ስለዚህ እነዚህን እኔ ብለን ለራሳችን የምንሰጣቸውን ነገሮች፣ ለራሳችን የምንሰጣቸውን አመለካከቶች፣ ከራሳችን ጋር የሚገናኙትን ነገሮች በጣም በጥንቃቄ ማየት ይኖርብናል ማለት ነው። ሌላው ሳይኮሎጂ እኔ ብቻ አይደለንም አይደል? የልጆቻችንን፣ የወላጆቻችንን፣ የባለቤታችንን በዙሪያችን ያሉት ነገሮች ጋር የስነ ልቦና መሰረታዊ እውቀት ሲኖረን ብዙ ነገሮችን ሰዎች ፍራስትሬትድ ሲሆኑ፣ ድብርት ውስጥ ሲገቡ በጣም መሰረታዊ የስነ ልቦና እውቀት ሀገሪቱ ውስጥ ቢስፋፋ ከመጠን በላይ የሚቀንሰው የመጀመሪያው ነገር ሱሳይድ ነው። ምክንያቱም ሰዎች ኤምፓቲ ይኖራቸዋል፣ ሀዘኔታ ይኖራቸዋል። ማውራት እኛን ያወሩናል። ጥቂት የሚያወራው አጥቶ ነው አብዛኛው። ከመነሻው የሚያወራው በማጣት ነው አብዛኛው ሰው ራሱን የሚያጠፋው። በእርግጥ ከፍተኛ ደረጃው ላይ ሲደርስ ባለሙያ ሊያስፈልገው ይችላል። መነሻው ላይ ግን የሚጠፋው መነሻው ላይ ግን እንትን የሚለው የሚያወራው አጥቶ ነው። የማውራት ዲፕሊ ኮንቨርሴሽን ክሬት የማድረግ ካልቸሩ፣ ስነ ልቦናው፣ ሳይኮሎጂው ስለሌለ ነው። ሁሉን ነገር ሚስጥር አድርገን እንዴት እንደምንችለው አናውቅም። እንደ ማህበረሰብ ያለብን ትልቅ ችግር እሱ ነው። ሁሉንም ነገር ሚስጥር ማድረግ፣ ሁሉንም ነገር ድብቅ ማድረግ ትልቅ ችግራችን ነው የሚል እምነት አለኝ። ይሄ እንግዲህ ከስነ ልቦና ጋር የተያያዘው ነው ማለት ነው። ሶስተኛ ላይ እናነሳዋለን ያልነው ከሃይማኖትና ከመንፈሳዊነትና ከሙዚቃ ከየትኛውም አይነት አርት ጋር የተያያዘው ነገር፣ በተለይ ራሱን ከየትኛውም አይነት አርት ጋር ያገናኘ ሰው በጣም እድለኛ ነው ብዬ ነው የማምነው። በጣም እድለኛ ነው። ምክንያቱም እንትን አለው፣ ማረፊያ አለው። አይምሮ ውስጥ እየተሰራ መናፈሻ አለው፣ ጋርደን አለው፣ እረፍት ቦታ አለው። ሙዚቃ እርፍ የሚያደርጋቸው ሰዎች አሉ። ሙዚቃ ሲሰሙ ከነበሩበት ድብርት፣ ብስጭት ምናምን ውጥት የሚሉ ሰዎች አሉ። ስዕል ሲስሉ እንደዛ የሚሆኑ ሰዎች አሉ። ሙዚቃ ደግሞ መጫወት ሌላ ነገር ነው። መስማት ያለው ጥቅም በቂ ነው ለአንድ ሰው መጫወት፣ ሙዚቃ መሳሪያ ቤቱ መኖር፣ ያንን ደግሞ የምችሉትን የሆነ ሙዚቃ በተለይ በጣም ዲፕሊ ስፒሪቹዋል የሆነ ዴፕዝ ያለው ሙዚቃ በበገና ይሁን በክራር ይሁን በዋሬቨር መጫወት ደግሞ ሌላ የራሱ እረፍት ያለው ነገር ነው። ዊች ሚንስ ምን አለን ማለት ነው፣ የሰው ልጅ አንከር ያስፈልገዋል። አንከር ማለት መልህቅ፣ ህይወቱን የሚያያይዝበት መሰረት ካለው ነገር ጋር። ምክንያቱም ሙዚቃ መሰረት አለው፣ ሃይማኖት መሰረት አለው፣ እምነት መሰረት አለው፣ መንፈሳዊነት ትልቅ መሰረት አለው። ከዛ ነገር ጋር የብላኔ የምንለው ይሄ የውሸት ተራ የምንለው ኮኔክሽን፣ ይሄ ዝም ብሎ አዲስ የወጣውን ብቻ ሙዚቃ እያዳመጠ የሚሄድ እረፍት የማይሰጥ ሰላም የማይሰጥ አይነት ኮኔክሽን አይደለም የሚያስፈልገን። በቃ ሙዚቃ የሚሰጠኝ እረፍት ማዳመጥ። መዝሙርም ማለት ሙዚቃ ነገሩ፣ መዝሙርም ሙዚቃ ነው፣ መንዙማም ሙዚቃ ነው። ምናልባት ዘፈን ደግሞ ሌላ የራሱ ካታጎሪ ያለው፣ ማንኛውም ዜማ ያለው ነገር ሙዚቃ ነው እና ያ መዝሙሩ ይሁን ምኑ ይሁን የሚሰጠኝ እረፍት ምናምን ይሏቸዋል። መዝሙርም ሲሰሙ፣ መንዙማም ሲሰሙ፣ ዘፈንም ሲሰሙ ከፍተኛ እረፍት የሚሰማቸው ሰዎች አውቃለሁ። ከፍተኛውን መረጋጋት ውስጥ የሚገቡ ሰዎች አውቃለሁ። ከሆነ እኔ ራሴ ሙዚቃን ለራሴ በደንብ አዳምጣለሁ። በጣም ዊርድ የሆነ የሙዚቃ ቴስት ነበር የነበረኝ። ከዛ በኋላ ለብዙ የሙዚቃ ቴስቶች ራሴን ክፍት ሳደርግና ሳዳምጥ በጣም ከዛ በፊት እንደ ራሴ ላይ እንዳጎደልኩ እንዲሰማኝ ነው ያደረገኝ። የነበሩኝ ትንሽ የሙዚቃ ቴስቶች እንዳጠሩኝ እንዲሰማኝ፣ እንደ ራሴ እንዳጠርኩ እንዲሰማኝ ነው ያደረገኝ። ያለው ነፃነት፣ ያለው ሰላም፣ ያለው እረፍት እጅግ በጣም ከሌሎች ነገሮች ጋር ኮምፔር የሚደረግ አይደለም። ከዛ ደግሞ ስዕል አለ፣ መሳል ማለት ሰዓሊ መሆን አይጠይቅም። መሳል በተለይ አርቲስት ቪዥዋል አይምሯችሁ ቪዥዋል የሆኑላችሁ ሰዎች፣ ቪዥዋሊ የምታስቡ ሰዎች ስዕል በጣም ይጠቅማቸዋል። በጣም ብዙ ሁለት አይነት አስተሳሰብ አለ አይደል? ቮካል ደግሞ ኦዲተሪ ደግሞ አለ። እናንተ ደግሞ ይሄ ማውራትና መጻፍ እረፍት የሚሰጣቸው፣ ጆርናል ማድረግ እንደ በስንፍና ለእኔ አይሆንም ብላችሁ እንድተዉት አይደለም፣ ጠቃሚ ነው። ባይሆን ራሱ ይሆናል የሚል ትርጉም ሰጥታችሁ ወደዛ መምጣት አለባችሁ። ነገር ግን ጆርናል ማድረግ ስዕል ከመሳል በላይ የቱን ነኝ እኔ ብላችሁ ራሳችሁን ፈልጉት። በኦዲዮም ይሁን በጽሁፍም ይሁን ጆርናል ማድረግ በጣም ያሉበትን ሙድ በሚቀይር ደረጃ የሚያረጋጋቸው ሰዎች አሉ። የትኛው ነው ረፍት የሚሰጠኝ፣ የትኛው ነው ሰላም የሚሰጠኝ፣ ቪዥዋል ቲንከር ነኝ ወይስ ኦዲተሪ ቲንከር ነኝ ብላችሁ
ሁለቱን በደንብ እንትን ማለት ይኖርባቸዋል። ይህንን ደግሞ አንዳንዶች አሉ ታክታይል ነገር ይሄ የሚነካካ ነገር የሚፈልጉ ይሄ ቅርጻ ቅርጽ ምናምን በጂፕሰም በጭቃም ቅርጽ ምናምን እየሰሩ እንትን የሚሉ ሰዎች አሉ። ብቻ በእነዚህ ውስጥ ራሳችሁን ፈልጉት፣ ራሳችሁን አገኙት። ሆቢዎች ይኑሯችሁ፣ ጤናማ እናንተ ብቻ የምትሰሯቸው ፕራውድ የምትሆኑባቸው ከዛሬ ነገ የምትሰሯቸው ነገር የምታሳዩባቸው ምናልባትም በሂደት በጣም ፕሮፌሽናል ባትሆኑ እንኳን ለወዳጆቻችሁ ስጦታ ለመስጠት የሚያስችል ቤዚክ እንትን የሚኖራችሁ ቀላል ከጆርናሊንግ ጀምረው በጣም ከባድ ደራሲ የሆኑ ሰዎች አሉ። መጀመሪያ ስሜታቸውን፣ ሀሳባቸውን ምክንያቱም እውነት ያስፈልገዋል ድርሰት እንዲነካካ። እውነቱ ከየት ነው የሚመዘዘው? ከየትም ሊመዘዝ ይችላል። ነገር ግን ጀርም ኦፍ ትሩዝ ግዴታ ነው ለአንድ እንትንና ለአንድ ድርሰት እንኳን ለአንድ ሊትሬቸር ስነ ጽሁፍ እንኳን እና ግጥም የምጽፉ ሰዎች ቅጥም ጆርናል ብያለሁ። አንደኛው ጆርናል ማድረጊያ መንገድ እኮ ግጥም፣ ስሜታችሁን ሀሳባችሁን በግጥም መጻፍ እንዴት ውጥት እንደሚያደርገው በትክክል የሚጽፉ ሰዎች አሉ። እየፈጠሩ መጻፍ አንድ ሌላ እሱ ሌላ የራሱ ረልም ነው። በተለይም የተሰማችሁን ነገር በቃላት ለማስቀመጥ የሚከብደውን ነገር ነው ግጥም በጣም ኩልል አድርጎ ስዕላዊ በሆነ መንገድ ራሱ ስዕል ነው፣ ራሱ ምስል ነው የሚከስተው አይምሮ ላይ ግጥም ራሱ። በተለይ ፖኤቲክ የሆነው ነገር ቅኔያዊ ወይም ደግሞ ፖኤቲክ ግጥማዊን ብለው ቅኔ ደረጃ እና እንትን ማለት አይጠበቅብንም። የሚሰጠው ከባድ የሆነ እረፍት አለ፣ ነፃነት አለ። መጻፍ ብቻ ሳይሆን ማንበብ ራሱ በቃ በዛ ሌቭል ዴብዝ ያለው ነገር። እኔ አሁን በዛ ነበርኩ ረጅም ጊዜ ከአርት ጋር የነበረኝ ኮኔክሽን ፖኤትሪ በኩል ነበር ለረጅም ጊዜ። በጣም ብዙ ፖኤቲክ መጽሐፎች አንብቤ ያለው በጣም ሲደብረኝ እንደው ብዙ የሚደብረኝ ሰው ባልሆን እንኳን ሳይመቸኝ ሲቀር ወይም ቀኔኔን ላይትን ለማድረግ ጠዋቴን ለመጀመር ምናምን የምጠቀምባቸው እንደዚህ ነው። አሁን ለምሳሌ አሁን ድረስ ታክሲ ውስጥ እየሄድኩ ለምሳሌ ከሰኞ እስከ ዓርብ ስራ ብገባ አንድ ሁለቱን ቀን ቢያንስ ፖኤትሪ እያነበብኩ ነው የምሄደው። በጣም ይመቸኛል። በጣም የሆነ ቦታ ውስጥ የሆነ ፐርስፔክቲቭ ውስጥ ይከተኛል እና ቅርብ ካነበብኳቸው እንትኖች ውስጥ ብዙም ቦታ የሚይዙት ምንጊዜም ፖኤትሪ ነው። ፖኤትሪ የሚሰጠውን ኢማጂኔሽን ከየትም አናመጣውም። ስፔሻሊ በጣም ከመነሻዎቹ ጀምረን ሃይሊ ፖኤቲክ እስከሆኑት ድረስ እዚህ እንደውም ያስተዋወቅናቸው ገጣሚዎችም አሉ። አይ ቲንክ ከሩሚ አንስተን ስለ አንዳንድ ከዊር አውርተናል። አንድ ምናልባት በጣም መወዳት 4 ገጽ ነች ምናምን ብቻ ያላት ፖኤትሪ አንስተናል። ስንት መቶ ዓመታት ያለፋት። አይ ቲንክ ወደፊትም ዲቴል ባወራ ደስ የሚለኝ አንደኛው ነገር ፖኤትሪ ነው። እንደው ፖኤትሪ ራሱ ቃላት አጥሮን የተጻፈን ነገር ድጋሚ በቃላት ለማብራራት መሞከር እንደው ማጠርና ያለውን አቅም ማሳነስ እንዳይሆንብኝ በሚል ሽሽትና ፍራቻ ነው እንጂ ዴይሊ ስለ ፖኤትሪ አንድ ፖድካስት ብሰራ ሁሉ በጣም ደስ የሚለኝ ነገር ነው። ሶ ምንድን ነው ደስ የሚለን? ምንድን ነው የሚመቸን? ምንድን ነው ኮኔክሽናችን ከነዚህ ረቂቅ ከሚባሉት ነገሮች ጋር? ለሃይማኖት የምንሰጠው ትርጉም ምንድን ነው? ምን ያክል ነው የሚረዳን? እንዴ በጣም ግም ብለው ሃይማኖተኛ የሆኑ ሰዎችን የመሰለ ተጠቃሚ እኮ የለም። እርፍ ነው እኮ የሚሉት። ሄደው አምላኬ ወይም ፈጣሪ የሚሉት አካል ላይ ወይም አጋዤ የሚሉት መልአክ የሚሆን የሆነ ጻድቅ የሚሆን ዋሬቨር ላይ ጉዳያቸውን ጥለውት አውርደው የተሸከሙትን ጭንቀት የተሸከሙትን ሀሳብ አውርደው እኮ ጥለው ይመጣሉ። በጣም ይገርመኛል። ያንን የሚያክል እረፍት የለም። ያንን የሚያክል የነገር ቅለት የለም። ነገር እንደዛ ሊቀል አይችልም። በቃ ከዛ በላይ ሊቀል አይችልም። ሄዳችሁ ጉዳያችሁን ለአንድ ለማታዩት ለማትጨብጡት ነገር አሳርፋችሁ ሰጥታችሁ፣ ያውም በእምነት ስለሆነ በእርግጠኝነት ነው የምትሰጡት። እሱ እኮ ነው ደስ የሚለው ፓርቱ። ያስፈልገዋል ሰው እንደዛ አይነት ኮኔክሽን ያስፈልገዋል። ምንም ይሁን እንዴትም ይሁን ያስፈልገዋል። በእርግጥ ከዚህ ውጪ መኖር እችላለሁ፣ ከዚህ ውጪ ነኝ የሚሉ ሰዎች አሉ። በተቸገሩ ሰዓት በጣም ይቸገራሉ። አንድ ወዳጄ ልጅ ታሞበት እንደዛ ቅጽበት ሃይማኖተኛ መሆን የፈለግኩበት ጊዜ የለም ይላል። ምን ላድርገው ጭንቀቱን ይላል። እና ምክንያቱም ሚስቱ አማኝ ነችና እሷ እንኳን ሀሳብና ጭንቀቷን
ፈጣሪዋ ላይ ስትጥል እሱን ሀሳብና ጭንቀቱን የሚጥልበት የሚያሳርፍበት ቦታ አጣና ለዛች ቅጽበት ምን አለበት ያው ባንዴ የሚመጣ ነገር ስላልሆነ ምን ላድርግ አለ። በቃ ላብድን የደረስኩት አለ። ያው ከልጅ ጋር ያለው ነገር ምን ያክል ሴንሲቲቭ እንደሆነ ይታወቃል። እና እንደዚህ አይነት ሪቹዋሎች ምናምን ለጤናችን በጣም ጠቃሚ ናቸው። በተለይ ሃይማኖት ይዞ የሚመጣው ሪቹዋል አለ። ምናልባት ስለ ሪቹዋል ሌላ ጊዜ ዲቴይል እናወራለን። ስለ ሚቶሎጂው ምናምን ሌላ ጊዜ በዲቴይል እናወራለን። እና እነዚህ ነገሮች ይሄ አርት ፎርም የምንላቸው ነገሮች በጣም ረቂቅ ናቸው። በቃ ነፍሳችንን መንፈሳችንን ማናገር የሚችሉ ናቸው። ነፍሳችን ለመንፈሳችን እረፍት መስጠት የሚችል ነገር ነው። ሃይማኖት ማለት ነፍስ አለን የለንም እሱ ሌላ እንትን ነው። ብቻ ውስጣችን ትልቅ ነገር እንዳለ ካወቀን በቂ ነው። ዲቴይሉ የሌላ ፍልስፍናዊ ኮንቨርሴሽን ነው። ነገር ግን የሰው ልጅ ከምንገምተውም ከምናስበውም በላይ እጅግ በጣም ዲፕ እንደሆነ ማወቅ መቻል ይኖርብናል። ምናልባትም በተለይም ዩንጊያን ሳይኮሎጂ ስትከታተሉ የነበራችሁ ሰዎች ከሳይኮሎጂ አንጻር ይሄ ዴብዝ የት ድረስ እንደሆነ ብዙ ቦታዎች ላይ አንስተናል። ምናልባት ደግሞ ወደፊት ኢንዲቴይል እንሄድበታለን። ስለዚህ ከፍልስፍናው አንጻር እኛ ከሌሎች በዙሪያችን ካለው ዓለም ጋር ያለን ግንኙነት አንድ፣ ከሳይኮሎጂው አንጻር እኛ ከራሳችን ጋር በቀጥታ ያለን ግንኙነት ሁለት፣ እና ከረቂቅ ከምንላቸው መንፈስ ነፍስ ከሚያድሱ ነገሮች አንጻር ሃይማኖትና ኪነ ጥበብ ከአርት አንጻር ምን ያክል ላይፋችንን ወደፊት ልናስተካክል እንደምንችል እነዚህን 3 ነገሮች ለሚቀጥሉት 3 እስከ 6 ወራት ትኩረት ሰጥቶ በማስተካከል ብቻ ህይወት ላይ ትልቅ ተጨባጭ የሆነ በጣም ሰላም ያለው ለውጥ ማምጣት እንደሚቻል ትልቅ እምነት አለኝ። በተግባርም ብዙ አብረውኝ ከሚመጡ በማማከር ከሚመጡ ሰዎች ጋር በኢንዲቪጁዌሽን የምንሰራቸው ዋና ኤሌመንቶች ላይ የምንከታቸው እነዚህን 3 ነገሮች ነው። ምክንያቱም አንድ ሰው ትራማው ሂል ካረገ በኋላ ሻዶውን ኢንተግሬት ካረገ በኋላ ቱ ሳም ኤክስቴንት ራሱን መፈለግ አለበት። ራሳችንን ለመፈለግ የምናደርገው ጥረት ደግሞ በእነዚህ 3 ነገሮች ራስን መሆን የሚባለው ነገር በእነዚህ 3 ነገሮች የተቃኘ ነው ማለት ነው። ኢንዲቪጁዌት ለማድረግ እነዚህን 3 መስመሮች በደንብ ትኩረት ሰጥቶ አይቶ አስተካክሎ አርሞ እና ከርክሞ ለእኛ በሚጠቅመን ቅርጽና መልክ መስራት ይኖርበታል ማለት ነው። ያ ሰው ለራሱ በሚጠቅመው መንገድና እነዚህን 3 ነገሮች በደንብ ትኩረት ሰጥታችሁ ለየብቻ አይታችሁ መጀመሪያ አንዱን ከዛ ሁለተኛው ከዛ ሶስተኛውን እያልን መሄድ እንችላለን የሚል እምነት አለኝ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ